ቁምቡላ ቤተ መቅደስ ውስጥ ተጣለ። የጦርነት ትርፉ እዩት። ኦርቶዶክሳውያን ባለማተቦች ይሄን ቪዲዮ አይ መንደራጀት ራስን መጠበቅ አስፈላጊ ነው ወገን። እውነተኛውን አሟሟትህን እንኳን እንዳይመሰክሩልን የሃይማኖት ሞት አይደለም የሞቱት እያሉ ያታልሉሃል። የሃይማኖት ተቋማት በምስራቅ አርሲ እየተደረገ ያለውን ግፍ አይተናል፣ መርምረናል፣ አጥንተናል ብለው ያቀረቡት መረጃ እጅግ በጣም በሐሰት የተመላ እነሱ ሰማዕታት ሆነዋል፣ ገዳዮቹ ግን ልጆች ሆነዋል። በሀገራችን የአብያተ ክርስቲያናት መንደድ ስንሰማ ሰላም ጤና ይስጥልኝ። ይሄን አሳፋሪ ነገር ለብዙዎች እንዲደርስ ያሩ አርሲ ሆንቆሎ ዋቢ ወረዳ 8 ኪሎ ሜትር ገባ የምትል ቦታ ነች። ይህ ብቻ አይደለም፣ የቦምብ ጥቃትም ጭምር ነበረ። የኦሮሚያ ፖሊሶች ማለት ነው 60 ኩንታል የሚሆን ወይ ደግሞ 6 ክምር የሆነውን ጤፋቸውና መጣላችሁ መጣውን ቁጣው ጀመረ። ቁጣው የእግዚአብሔር ቁጣ ጀመረ። ምን ያረጋል? ሰሞኑን በደቡብ የሀገራችን ክፍል የተከሰተ ሄሞሮጂክ ፊቨር ጂንካ ምንድነው እየተፈጠረ ያለው? ይሄ ነገር በትንፋሽ ይተላለፋል ወይ? የብዙዎቻችሁ ጥያቄ ነበር። ሰሞኑን አንድ አስደንጋጭ ነገር እንደሰማችሁ እርግጠኛ ነኝ። በኢትዮጵያ ሴቶች ብሔራዊ ቡድን ውስጥ ግብረ ሰዶም እየተፈጸመ ነው ተባለ። የተመሳሳይ ጾታ ግንኙነት በሴቶች እግር ኳስ ላይ በከፍተኛ ሁኔታ ላይ ተንሰራፋው። በከፍተኛ መደባበቅ አያስፈልግም። ይሄ በሃይማኖትም በሀገራችን ሕግም የተወገዘ የተከለከለ ነገር ላይ ነው። ስም ወደ ማጋለጥ ቪዲዮዋቸውን ወደ መልቀቅና መሰል ነገሮች ልንሄድ እንችላለን። የመጠንቀቅ አለባቸው። የመጀመሪያው ስራችን ነው። እቺን ድምጽ አድማጮች እንዲያደምጡት እጋብዛለሁ። ሴት ለሴት ግንኙነት እንዳደረግሽ እዚህ ውስጥ እንዳለሽ አሁን እንደወጣሽ ነግረሽኛል አይደል? እዚህ ውስጥ ከማን ጋር አድርገሻለሽ? እያደርን የምንሰማቸው መረጃዎች እጅግ በጣም የገሙ እየሆኑ መጥተዋል። አሁንም ከኢትዮጵያ ሴቶች ብሔራዊ ቡድን ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምስቋችሁ እኔ አለሁ እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይብዛላችሁ። የተወደዳችሁ ውድ ቤተሰቦቻችን በድጋሚ እጅግ ሰበር በሆነ መረጃ ተመልሼ መጥቻለሁ። በዛሬው ቪዲዮ የምንመለከተው ኦርቶዶክሳን እስከ ቪዲዮአችን ፍጻሜ ድረስ ከቆያችሁ እጅግ ሰበር የሆኑ መረጃዎች እየወጡ ይገኛሉ። በተለይ በአርሲ ኦርቶዶክሳን ላይ እየደረሰ ያለው መከራና ግፍ አሁንም እንደቀጠለ ይገኛል። በዛሬው ዕለት እንግዲህ በጣም እጅግ የሚያሳዝን መረጃ እየወጣ ይገኛልና ከዛ አካባቢ እንግዲህ ኦርቶዶክስ ስለሆኑ ብቻ የኦርቶዶክሳውያን ሰብል ከማሳቸው ላይ ሰብስበው ሲያቃጥሉት ቪዲዮ ቀርጸው ፖስተውታል። ይህን ቪዲዮ ማሳያችሁ ይሆናል። ይህ ነው መራራ እውነት። በዚህ ሰዓት ኦርቶዶክስ ላይ እየተፈጸመ ያለው መራራ እውነት ይህ ነው። ከዚህ ቀደም የሃይማኖት ተቋም ያወጣው መግለጫ ሁላችሁም ኦርቶዶክሳውያን ሰምታችኋል ብዬ አስባለሁ። በዛ አካባቢ እየሞቱ ያሉ ህዝቦች ሃይማኖት ተኮር አይደለም ብሎ አድበስብሶ የኦርቶዶክሳውያን ሞት እንዲታለፍ ማድረግ ሁላችሁም አይታችኋል ብዬ አስባለሁ። ስለዚህ አሁንም እየደረሰ ያለው ጥቃት ሃይማኖታዊ ጥቃት መሆኑን እየተፈጸመ ያለውን የማሳያችሁን ትክክለኛው መረጃ አላሳያችኋለሁ። በተለይ ብዙ አባታችን ብዙ አቡነ ልቋስ ለመላው ኦርቶዶክሳውያን መልእክት አስተላልፈዋል። ማስደምጣችሁ ይሆናል። አሁን ደግሞ እየሰማን ያለነው በሀገራችን በኢትዮጵያ በተጨማሪ እጅግ ያልተጠበቀ መረጃ በኢትዮጵያ የሴቶች ብሔራዊ ቡድን ተጫዋቾች ላይ እጅግ አስደንጋጭ መረጃ እየወጣ ይገኛል። 80% ሰዶማውያን እንደሆኑ እየተነገረ ይገኛል። ይህም በመረጃ በቪዲዮ ነው ይህ ነገር እየተወራ ያለው። የማስደምጣችሁ ይሆናል። አሁን ነው መፍራት። ይህ ነገር እንግዲህ በኢትዮጵያውያን በግልጽ መታየቱ ብዙ ኢትዮጵያውያን ቁጣ ቀስቅሷል። እንግዲህ ብሔራዊ ቡድን የሚፍረስ ይበተን እየተባለ ይገኛል። ሌላኛው ደግሞ በጂንካ ከተማ አስደንጋጭ ወረርሽኝ ተከስቷል። እንግዲህ እኔ ይመስለኛል እንደዚህ ያሉ በድብቅ የሚሰሩ ሀገራችን ላይ እጅግ ነውር የሆኑ ነገሮች እያየን እንገኛለን። እንግዲህ እግዚአብሔር ቁጣ ነው ብዬ ነው የማስበው። እኔ ከዚህ በሽታ ለማንኛውም ራሳችሁን እንዴት መጠበቅ እንዳለባችሁ ከዶክተሮች ማስደምጣችሁ ይሆናል። ይህን ቪዲዮ በደንብ አድርጋችሁ ለመላው ኦርቶዶክሳውያን ሊደርስ ዘንድ ላይክ አድርጉት፣ ሼር አድርጉት። መረጃውን በደንብ አድርጋችሁ በቻላችሁት አቅም ሼር ያደርጋችሁ ጀምሩት። እስከ ቪዲዮአችን ፍጻሜ ድረስ ከቆያችሁ እጅግ አሪፍ መረጃዎችን እንሰማለን ብዬ አስባለሁ። እስኪ ከጂንካ የተፈጠረው ምንድነው የሚለው ላሳያችሁና ወደ ፕሮግራማችን እንሄዳለን። ሰሞኑን በደቡብ የሀገራችን ክፍል የተከሰተ ሄሞሮጂክ ፊቨር የሚባል ህመም አለ። ለመሆኑ ይህ ህመም ምንድን ነው? ሰላም ውድ ቤተሰቦች፣ ይህን ቪዲዮ እስከ መጨረሻው ተመልከቱትና ሼር፣ ኮፒ ሊንክና ሪፖስት እያደረጋችሁ ለወዳጅ ዘመዶቻችሁ አጋሩ። ሄሞሮጂክ ፊቨር በተለያዩ የቫይረስ አይነቶች የሚመጣ ህመም ነው። ለዚህ ህመም የሚያጋልጡ ቫይረሶች
በጣም ብዙ አይነት ናቸው። ነገር ግን ሁሉንም ጠርተን መጨረስ ስለማንችል በቤተሰቦቻቸው ብቻ ልንገራቸው። አንደኛው አሬና ቫይሪዴ ይባላል። ሁለተኛው ፊሎ ቫይሪዴ ይባላል። ሶስተኛው ፍላቪ ቫይሪዴ ይባላል። አራተኛው ደግሞ ቡኒያ ቫይሪዴ ይባላል። በእነዚህ የቫይረስ ቤተሰቦች ውስጥ በጣም ብዙ ቫይረሶች አሉ። እነዚህ ቫይረሶች የሚያጠቁት ትንንሽ የደም ስር ውስጥ የሚገኙ ኢንዶቲሊያል ሴል የተባሉትን ነው። እነሱን በማጥቃት በቀላሉ መድማት እንዲከሰት፣ የደም አለመርጋት እንዲከሰት፣ ከፍተኛ የሆነ የሰውነት ሙቀት እንዲከሰት ያደርጋሉ። የዚህ ህመም ምልክቶቹ ድንገተኛ የሆነና ከፍተኛ የሆነ የሰውነት ሙቀት፣ ድካም ማለት፣ ሰውነትን መቆረጣጠም፣ ሆድ ቁርጠት፣ ማቅለሽለሽና ማስታወክ፣ እዚያም በአፍንጫ በድድ እንዲሁም በተለያዩ የሰውነት ክፍሎች ደም መፍሰስ፣ የሰውነት መብለዝ፣ አይን ወይም ሰውነት ቢጫ መሆን፣ የደም ግፊት መቀነስ ናቸው። የምንከላከልባቸው መንገዶች አንደኛ በዚህ ህመም የተጠቃን ሰው ለብቻው ማስቀመጥ፣ ፌስ ማስክ፣ መነጽር፣ ጓንት፣ ጫማ እንዲሁም አልባሳት መልበስ፣ ከታመመ ሰው የሚወጡ ፈሳሾችን አለመንካት፣ አካባቢውን በአልኮልና በተለያዩ ኬሚካሎች ማጽዳት እንዲሁም አጎበርና ሌሎች መከላከያ መንገዶችን መጠቀም እጅግ አስፈላጊ ነው። ማሳሰቢያ፣ ድንገተኛና ከፍተኛ የሆነ የሰውነት ሙቀት እንዲሁም የድድና የአፍንጫ እንዲሁም የተለያዩ ቦታዎች ላይ መድማት ከተከሰተ በአካባቢው ወዳለ ጤና ተቋም በመሄድ ሕክምና ማድረግ በጣም ብልህነት ነው። እኒህ ምልክቶች የታየበት ሰው ካለ ኮመንት ላይ መልእክታችሁን አስተላልፉልን። እናመሰግናለን። ጂንካ ምንድን ነው እየተፈጠረ ያለው? ይሄ ነገር በትንፋሽ ይተላለፋል ወይ? የብዙዎቻችሁ ጥያቄ ነበር። ሰሞኑን አንድ አስደንጋጭ ነገር እንደሰማችሁ እርግጠኛ ነኝ። የጤና ሚኒስቴርም በዚህ ጉዳይ መግለጫ አውጥቷል። ስለዚህ ሁላችሁም ይህንን ቪዲዮ ሼር አድርጉ። የሚመለከተው አካል በሙሉ ይህንን ነገር ማየት አለበት። የሚመለከተው አካል ማለት ባጭሩ የኢትዮጵያ ሕዝብ በሙሉ ይህን ነገር መስማት አለበት ብዬ ማስበው። ምክንያቱም ጂንካና አዲስ አበባ የ40 ደቂቃ የ50 ደቂቃ ልዩነት ያላቸው በአሁኑ ዘመን። ከከተማው በደረሰኝ መረጃ መሰረት የተፈጠረው ነገር እንደመሰላችሁ አንድ ቤተክርስቲያን ውስጥ ያሉ ሰዎች ይታመማሉ እና ተያይዘው ሆስፒታል ይሄዳሉ። አብዛኞቹ ሰዎች ህይወታቸው ያልፋል ማለት ነው። ሲያሳዩ የነበሩት ምልክት በዋነኝነት ትኩሳትና ነስር ነበር። በአፍንጫቸው ደም እየወጣ ነበረ። ከነሱ ውጪ ደግሞ አንድ ዶክተርና አንድ ነርስም ህይወታቸው ያልፋል። እነዚህ ሁለቱ የጤና ባለሙያዎች ከነሱ ጋር በስራ ምክንያት እንግዲህ ቀጥታ ንክኪ ነበራቸው። ዶክተሩና ነርሱ ሲያሳዩ የነበሩት ምልክት ደግሞ ትኩሳትና ድክም ማለት ነገር ነበረ። በጊዜው ሲያሳዩ የነበሩት ምልክት እና ወባ መስሏቸው የወባ መድኃኒት እየወሰዱ ነበረ። ግን እነሱ ሁለቱም ህይወታቸው ሊያልፍ ችሏል። በንክኪው ምክንያት ነው ወይስ በሌላ ምክንያት ነው እነዚህ ሁለቱ የጤና ባለሙያዎች ያለፉት የሚለውም በመረጋገጥ ላይ ይገኛል። በአጭሩ የጤና ሚኒስቴር ደግሞ በዚህ ጉዳይ መግለጫ አውጥቷል። መግለጫውም ላይ ሄሞራጂክ ፊቨር የሚል ነገር ተጠቅሷል። ሄሞራጂክ ፊቨር ማለት ባጭሩ ምን ማለት ነው ስላችሁ፣ ሄሞሬጅ ማለት እንግዲህ ደም መፍሰስ ማለት ነው እና ፊቨር ደግሞ ትኩሳት ነው። ስለዚህ ትኩሳትና ደም መፍሰስ በሚል ያዙ እና ቫይራል ሄሞራጂክ ፊቨር ማለት ደግሞ በቫይረስ የሚከሰት ማለት ነው። ሄሞራጂክ ፊቨር ማለት ራሱን የቻለ አንድ በሽታ ሳይሆን የተለያዩ በሽታዎች ጥርቅም ነው እና ከነዛ ውስጥ አንደኛው እንግዲህ እንደምታውቁት ኢቦላ ነው። አሁን ላይ ኢቦላ ተከሰተ ኢትዮጵያ ውስጥ ተብሎ የተወራ ነው የሚገኘው። ነገር ግን ኢቦላ መሆኑን ራሱ በትክክል ማረጋገጥ አልተቻለም። አሁን በሂደት ላይ ነው እሱ ነገር ማለት ነው። ለማንኛውም ምልክቶቹ እንግዲህ እንደተጠቀሱት ትኩሳት፣ ማስቀመጥና ደም መፍሰስ ሊሆን ይችላል። ደም መፍሰስ የሚታይ ደም መፍሰስ ሊሆን ይችላል ወይም ደግሞ ውስጣችን የማይታዩ መፍሰሶችም ውስጣችን ውስጥ ሊከሰቱ ይችላሉ። መተላለፊያ መንገዶች በዋነኝነት በዚህ በሽታ ከተጠቁ ሰዎች ከሚወጣ ፈሳሽ ጋር ንክኪ ሲኖራችሁ ነው። በዋነኝነት ደማቸውን፣ ላባቸውን እና ከነዛ ሰዎች የሚወጡ ፈሳሾችን ስትነኩ ንክኪ ሲኖራችሁ ነው በዋነኝነት የሚተላለፈው ማለት ነው፣ ላብን ጨምሮ። ስለዚህ በጣም መጠንቀቅ ያስፈልጋል። ነገር ግን በትንፋሽ ይተላለፋል የሚለው ነገር ሐሰት ነው። እነዚህ ቫይረሶች በዋነኝነት የሚተላለፉት በንክኪ ነው እንጂ በትንፋሽ አይደለም። ከነዚህ በሽታዎች ውስጥ አንዱ ብቻ በትንፋሽ ይተላለፋል የሚል ነገር አለ። እሱም ሌስ ላይክሊ ነው፣ በጣም ዝቅተኛ ነው እንደዛ የሚፈጠር ቻንሱ። ለማንኛውም በንክኪ ነው የሚተላለፈው ብላችሁ ያዙ። በጣም ጥንቃቄ ማድረግ አለባችሁ። እንደዚህ አይነት ምልክቶች ያሏቸው ሰዎች ካሉ ቶሎ ብላችሁ ወደ ጤና ተቋም መውሰድ ይኖርባችኋል። እናም እናንተም ደግሞ ጥንቃቄ ማድረግና የሚወጡ መረጃዎችን መከታተል ይኖርባችኋል ማለት ነው። መጣላችሁ መጣ። አሁን ቁጣው ጀመረ። ቁጣው የእግዚአብሔር ቁጣ ጀመረ። ምን እያደረጋችሁ? ኮቪድ ሲመጣ እኮ የሃይማኖት ተቋማት በአንድ ላይ ጸሎት ያደርጉ ነበር። መንግስት ሰብስቧቸው ነበር፣ ጸሎት ያስደረጋቸው ነበር። መንግስት ሰብስቦ ነበር፣ ጸሎት ይደረግ ነበር። አሁን ተሰብስባቸዋል። ባላችሁበት ለጸሎት ይመቻል። እነዚህ ሲዘሮች የሚያሳዩቸው ምልክቶች እንደዚህ ናቸው። በሰውነት ክፍል በየትኛውም ቦታ ላይ የመድማት እይታ አላቸው። አይን ላይ ይደማል። በየትኛው መቀዳዳ ስፍራ ይደማል። እነዚህ ሰዎች የሞቱት በእንደዚህ አይነት የሞቱት ግለሰቦች እነዚህ ናቸው። አንደኛው እንደምታዩት ዶክተር ነው። ሌላኛው የምታዩት ነርስ ነው። ይሄኛው ደግሞ ወንጌላዊ አገልጋይ አካባቢ ህመምተኛ ነው። ይሄም ታማሚ ነው። እነዚህ ሟቾች ናቸው። መቅሰፍት መጥቷል። ወረርሽኝ መጥቷል። ያ ወረርሽኝ የጤና ሚኒስቴር ነግሮን የሃይማኖት ተቋማት ጉባኤን ሰብስቦ ጸሎት አድርጉ ብሎ እስኪያዝ ድረስ
አባቶች ጸሎት አታዙ፣ ሼኮች ጸሎት አታዙ፣ ፓስተሮች ጸሎት አታዙ ማለት ለመቅሰፍት ከመንግስት መስሪያ ቤት ትእዛዝ የምትጠብቁ አላችሁ አይደል? ለማንኛውም ማንቂያ እንዲሆናችሁ ነው እንጂ መከርኳችሁ የወቀስኳችሁ አይደል? እነዚህ የምታዩቸው 3 አገልጋዮች ከሟቾቹ መካከል 3ቱ አገልጋዮች ናቸው፣ የፕሮቴስታንት አገልጋዮች። ነፍሳቸውን በአጸደ ገነት ያኑረው፣ ከክፉ ነገር ይጠብቃል። አሁን ያለንበት ነገር በጣም አስቀያሚ ነው፣ ጥሩ አይደለም። ጋይስ እንግዲህ እንደሰማችሁት ነው። ይህ መረጃ እንግዲህ ሰሞኑ ነው እየወጣ ያለው። በጣም ብዙ ኢትዮጵያን ያስደነገጠ ጉዳይ ነው። እንግዲህ በተቻለ መጠን ከእግዚአብሔር በታች ራሳችሁን ጠብቁ፣ ጥንቃቄ አድርጎ ማለት እወዳለሁኝ። እያየንም እየሰማ ነው ያለው ነገር በሀገራችን በኢትዮጵያ ላይ ለዚህ ውጤት ያጋልጠናል ብዬ ተስፋ አድርጋለሁ። ይሆናል ብዬ አስባለሁ። እንደ አንድ ኦርቶዶክሳዊ እውነት እላችኋለሁ። ነገር ግን ያም ሆነ ይህ ራሳችሁን ጠብቁ ማለት እወዳለሁ። አሁን ቀጥታም ወስዳችሁ ወደ ወቅታዊ ጉዳዮቻችን እንሄዳለን። ብፁዕ አባታችን ብፁዕ አቡነ ሉቃስ እንግዲህ እጅግ ለኦርቶዶክሳውያን መፍትሄ ይሆናል ማድረግ አለብን ብዬ የማስበው መረጃ ሲናገሩ ሰምቻለሁ፣ አስደምጣችኋለሁ። ከዚያ ደግሞ ወደ ሌሎች መረጃ ወስዳችኋለሁ። ወደ አባታችን እንሂድ። ስለዚህ ፈሪውን አትጠብቀው። የበለጠ ጭክንናውን እያጨከነ ያሳድድሃል፣ ያጠፋሃልና። ስለዚህ መደራጀት፣ ራስን መጠበቅ አስፈላጊ ነው ወገኔ። እየሰማን ነው አሟሟትህን፣ አገዳደልህን። ሰዎችም የሚያስተላልፉትን እየሰማሁ ነው። በክርስቶስ ፊት ምን ሊመልሱ ይሆን? እንደዚህ ሰውን ፈርተው እያጭበረበሩ እውነተኛውን አሟሟትህን እንኳን እንዳይመሰክሩልህ የሃይማኖት ሞት አይደለም የሞቱት እያሉ ያታልሉሃል። ከገዳይ ጋር ሲተባበሩ ይሰማል። ማጭበርበር አይሆን። ኦኬ እንደሰማችሁት ነው። ብፁዕ አባታችን ብፁዕ አቡነ ሉቃስ ይህን ሊሉ ተገደዋል። እንግዲህ ያው ይህን ሊሉ የተገደዱበት ዋነኛው ምክንያት እንደሰማችሁት ኦርቶዶክሳውያን መረጃውን የሃይማኖት ተቋም ያወጣው መግለጫ በኦርቶዶክሳውያን ዘንድ ሙሉ በሙሉ ተቀባይነት የሌለው መግለጫ እንደሆነ ይታወቃልና ባይሆንም እንኳን ራሱ እንደ አንድ ኦርቶዶክሳዊ ማድረግ አለብን ብዬ ነው የማስበው። ብፁዕ አባታችን ብፁዕ አቡነ ሉቃስ ያስተላለፉት መልእክትን መቀበል አለብን ብዬ አስባለሁኝ። የሃይማኖት ተቋማት በምስራቅ አርሲ እየተደረገ ያለውን ግፍ አይተናል፣ መርምረናል፣ አጥንተናል ብለው ያቀረቡት መረጃ እጅግ በጣም በሐሰት የተሞላ አረመኔያዊ ዘዴ ያለበት፣ ኦርቶዶክሳውያን እንዲገፉ እንዲገደሉ የሚያበረታታ ምንም አልሆናችሁም፣ ገና አልተነካችሁም፣ ከዚህ በላይ ትሰቃያላችሁ፣ ትገደላላችሁ የሚል አንድምታ ያለው እጅግ በጣም በጭካኔ የተሞላ እንኳን ሃይማኖት አለን ብለው ከሚያምኑ ሰዎች ቀርቶ ሃይማኖት የለንም ከሚሉ ከኤቲስቶች እንኳን የማይጠበቅ ሰብዕናን ያለፈ ሰብዕናን እንኳን ያልጠበቀ በጣም በጣም አስነዋሪ የሆነ መግለጫ ነው። እንግዲህ ይህን መግለጫ የሚሰማ ሰው ኦርቶዶክሳውያን በኢትዮጵያ ምድር ላይ ስደተኞች እንደሆኑ፣ የተገፉ እንደሆኑ፣ በብዙ መከራና ስቃይ ውስጥ ያሉ መሆኑን ማንም ሰው መረዳት ይችላል። ምክንያቱም ዕለት ዕለት ኦርቶዶክሳውያን በምስራቅ አርሲ እየተገደሉ መሆኑ እውን ሆኖ ሳለ ይህንን አድበስብሶ እንዳልተፈጠረ እንዳልሆነ አድርጎ እንደመናገር ያለ ምን በደልና ነውር አለ? ስለዚህ የእነዚህ ሰዎች መግለጫ የበለጠ ኦርቶዶክሳውያን እንዲገደሉ፣ መከራ እንዲጸናባቸው፣ እንዲፈናቀሉ፣ እንዲያልቁ የሚያደርግ ስለሆነ ሁላችንም በጋራ ይህን መግለጫ እንቃወማለን። እነዚህ የሃይማኖት ተቋማት እነን ብለው ያቀረቡትም ሀሳብ ሙሉ በሙሉ በክፋትና በተንኮል የተሞላ ለብዙ ኦርቶዶክሳውያን ጥፋት ምክንያት የሚሆን እንደሆነ በማሳሰብ ይህን መግለጫ ኦርቶዶክስ የሆነ ሁሉ ብቻ ሳይሆን ሰው የሆነ ሁሉ እንደ ሰብዕና ሊቃወመው የሚገባ ነው። በአርሲ በምስራቅ አርሲ የሚደረገው ግፍ እንዲቆም ሁላችንም ድምጻችን እናሰማለን። እግዚአብሔር አምላካችን ቤተክርስቲያናችንን በቸርነቱ ይጠብቅልን። እንግዲህ የሃይማኖት መግለጫ የሰጠውን እንትን አይታችኋል። ሃይማኖት ተኮር አይደለም ወይንም አንድን ሃይማኖት ተኮር ያደረገ ግድያ አይደለም የተፈጸመው የሚል አይነት ነገር ተመልክተናል። እና እውነት እንደዛ ነው ወይ? እስኪ አሁን በመረጃ የተደገፈ ነገር ላሰማችሁ። አሁን እነዚህ ከላይ የምታዩቸው 4 ህፃናት 3ቱ ሞተዋል። ከነሱ ውስጥ የተረፈችው ከወንዶቹ በስተ ጎን ያለችዋ ልጅ ፊቷን ያላዞረችዋ ህፃን አሁን እዚህ ሆስፒታል ድጋፍ የተደረገላት ያለችው፣ ሌላኛው 2ቱ ህፃናት ወንዶቹ እና ፊቷን ወደዛ ያዞረችው ህፃን ልጅ ተገላለች። ኦርቶዶክሳውያን ናቸው። አሁን ደግሞ የምታያቸው እኚህ አባወራዎች እናትና አባት፣ እነዚህም
ኦርቶዶክሳውያን ናቸው፣ የተገደሉ ናቸው። ቀጣይ የምታዩቸው ጋቢ የለበሱት ኮፍያ ያደረጉት እኚህ ደግሞ ኦርቶዶክሳዊ ናቸው፣ እነሱም የተገደሉ ናቸው። አሁን ማሳያችሁ ማህተሟ ጎላ ብሎ የሚታየው ህፃን ኦርቶዶክሳዊ ናት፣ እርሷም የተገደለች ናት። ከጎኑ ያለችዋ ህፃን በከፍተኛ ሁኔታ ጉዳት ደርሶባት ሰሞኑን የተሻለ ሕክምና እንድታገኝ ድጋፍ እያደረግንላት ያለችው ብላቴና ናት። እስካሁን ድረስ እዛ አካባቢ ላይ እየሞቱ ያሉት ኦርቶዶክሳውያን ናቸው። እየሞቱ እየተጨፈጨፉ በግፍ እያለቁ ያሉት ህፃናት እየሞቱ ያሉት እነዚህ ኦርቶዶክሳውያን ናቸው። ታዲያ በምን አግባብ ነው አንድን ሃይማኖት ተኮር ያደረገ ግድያ አይደለም እየተፈጸመ ያለው ሲባል በምን አይነት ሁኔታ አጣሪዎቹ ኮሚቴስ የምርም የተባለው የግድያ ቦታ ላይ ሄደው ነው ወይ ያጣሩት? መሬት ላይ ያለው እውነትና በመግለጫ የሚወጣው ሁለት የተለያየ ነገር ነው። ይህ ነገር ለታሪክ ይቀመጥ። አዎ እየተገደሉ ያሉት አንገታቸው ላይ ማህተም ስላሰሩና ስላሰሩ ባለማህተም ስለሆኑ ብቻ ነው እየተገደሉ ያሉት። ኦርቶዶክሳዊ ስለሆኑ ነው እየተገደሉ ያሉት እንጂ በሌላ በምንም ምክንያት አይደለም። አሁንም ትላንትናም 5 ኦርቶዶክሳውያን ተገለዋል፣ 9 የታፈኑ አሉ። ይሄ ነገር አሁንም እየቀጠለ ነው ያለው። ምንም መፍትሄ አልተገኘለትም። ዛሬም የሟች ቁጥር እየጨመረ ነው። ዛሬም የባለማህተም ደም በምስራቅ አርሲ ላይ እየፈሰሰ እንደሆነ ለሁላችሁም ግልጽ ሊሆንላችሁ ይገባል። ሰላም ጤና ይስጥልኝ። ይህን አሳፋሪ ነገር ለብዙዎች እንዲደርስ ያደርጉት። በሆንቆሎ ዋቢ ወረዳ 8 ኪሎ ሜትር ገባ ብላ በርቂቱ የምትባል ቀበሌ ያለች ትናንትና የተከሰተው ነገር ነው። ዛሬ ማታም ተከስቷል ይሄ ነገር። እዛ አካባቢ ላይ ክርስቲያኖች በብዛት የሚኖሩበት ሰፈር ነው። ነገር ግን ይህን ነገር የሃይማኖት ተቋማት ጉባኤ እንደምታስታውሱት ክርስቲያኖች አልሞቱም፣ እኩል ነው የሞቱት፣ ከሙስሊሞችም ከሌላ ቤተ እምነትም አለ ብለው አድባቶት እንዳለፈ የምናስታውሰው ነገር ነው። ታዲያ ያንን ነገር ለማረጋገጥና ተጨማሪ ችግር እንዲፈጠር በማድረግ በዚሁ ቀበሌ ላይ በበርቀቱ ቀበሌ ላይ ክርስቲያኖች ከሙስሊሞች እንዲጣሉ አድርገዋል። ይህ ብቻ አይደለም፣ የቦምብ ጥቃትም ጭምር ነበረ። የሚያሳፍረው ነገር ይህ አይደለም። የመንግስት አካላት ትናንትና ምሽት ላይ የመንግስት አካላት የኦሮሚያ ፖሊሶች ማለት ነው 60 ኩንታል የሚሆን ወይ ደግሞ 6 ክምር የሆነውን ጤፋቸውና ስንዴያቸውን አቃጥለውባቸው ሄደዋል። ይሄ የመንግስት አካላታቸው እንደዚህ ያደረጉት ያሉት ፖሊሶቹ ክርስቲያንና ሙስሊም ተጣልቶላቸው አልበርድላቸው ሲላቸው እንደፈለጉት ውጤት አላመጣላቸው ሲላቸው ተመልሰው ድጋሚ ትናንትና ምሽት ላይ ፖሊሶች የክርስቲያኖችን ማሳ ላይ ገብተው 6 ክምር ወይ ደግሞ 60 ኩንታል የሆነው ሰብላቸውን አቃጥለውባቸው ነው የሄዱት። ይሄ የሚያስፈልገው ምንድነው? ክርስቲያኑ ከሙስሊሙ እንዲጣላ መንግስት የሚሆን የሃይማኖት ተቋማት ጉባኤ እየፈለገው እንደሆነ በጣም ትልቅ ማሳያ ነው። ክርስቲያኖች በበዙበት ቦታ ላይ አሁን ሌላ ጠብ እያስነሱ ነው ያሉት። ሌላ ቦታ ላይ ደግሞ ኦርቶዶክሳውያን እንዲጨፈጨፉ እያደረጉ ነው ያሉት። ይሄ የሚያሳየው ምንድነው? ክርስቲያኖች ባነሱበት ቦታ ላይ ሙስሊሞች እየጨፈጨፏቸው እንደሆነ ሁሉ እዚህ ጋር ደግሞ ክርስቲያኖች በበዙ ቦታ ላይ እኮ ሙስሊሞች እየተጨፈጨፈውን ለማለት ለማስባል የራሱን ድራማ እየሰራ ይገኛል። በጣም አስነዋሪ ነገር ነው እየተደረገ ያለው። በጣም ለብዙዎች ሼር ብታደርጉት ደስ የሚለኝ ቪዲዮ ነው። አርሲ ሆንቆሎ ዋቢ ወረዳ 8 ኪሎ ሜትር ገባ የምትል ቦታ ነች፣ በርቂቱ የምትባል ነች። እንግዲህ እዛ ቦታ ላይ የክርስቲያኖች የበላይነት ያለበት ቦታ ደግሞ ከሙስሊሞች ላይ ክርስቲያኖች ሰፋ ብለው በዛ ብለው የሚገኝ እዚህ ቦታ ላይ በጣም ረብሻ ተነሳ። ረብሻ ለምን ተነሳ? ከትናንትና በስቲያ ምሽት ላይ ሮንድ የሚዞሩ ሰዎች ነበሩ። ሮንድ ማለት ምሽት ከመሸ በኋላ አካባቢው ሰላም ለመጠበቅ የሚዞሩ ሰዎች ነበሩ። አምሽተው የሚንቀሳቀሱ ሰዎችን ሲያዩ እነሱን ሰዎች ያስሩ ይወስዱና ፖሊስ ጣቢያ ያስረክባሉ። ፖሊስ ጣቢያ ይታሰራሉ። በነጋታው ማለትም ትናንትና ጠዋት ከፖሊስ ጣቢያ ሲፈቱ እነኚህ ሰዎች ሰፈር ውስጥ ገብተው ሙስሊሞቹን ሰብስበው መሳሪያ ይዘው ብቅ ማለት ጀመሩ። ፖሊስ ጣቢያ ነው ያሰሩት፣ ወንዶች ናቸው። ሙስሊሞቹ ግን መሳሪያ ይዘው መጡት ግን ወደ ክርስቲያኖች ሰፈር። ለምን ይሄ እንደሆነ እስካሁን አልገባኝም። በጣም ብዙ ጠይቄያለሁ፣ እስካሁን ምላሽ አያውቁም። ምክንያቱም ሮንዶች ያዟቸው፣ ፖሊስ ጣቢያ ታሰሩ። ጠዋት ሲለቀቁ ክርስቲያኖችን ካልገደሉ በዚህ ምክንያት ከሙስሊሞች ወገኖች የሞቱ ሰዎች አሉ፣ ከክርስቲያን በጣም የተጎዱ ሰዎች አሉ። የሆነ ሆኖ ይህን ነገር ያየ እዛ ፖሊስ ጣቢያ ያሳደረው ፖሊስ ተመልሶ ክርስቲያኖችን ማጥቃት ጀመረ። ይህም ብቻ አይደለም። አሁን እንደተመለከታችሁት 10 አውድማ የሚሆን ቁልል ክምር አቃጥሎባቸው ሄደ። ይህ ብቻ አይደለም። ዛሬ ከሰዓት በኋላ ቀረጻ ከመግባት በፊት ከ1-2 ሰዓት በፊት የኦሮሚያ ፖሊስ ተንጋግቶ በመኪና ተጭኖ እየገባ ነው ያለው። አላቅም ዛሬ እንዴት እንደሚያድሩ ምን ሆነው ሊያድሩ እንደሚችሉ የማውቀው ጉዳይ የለም። ለምን ራሳቸውን ተከላከላችሁ? ፖሊስ ጣቢያ ለታሰሩ ሰዎች ክርስቲያኖች ጥፋተኛ የሆኑበት ምክንያት እስካሁን ድረስ አልገባኝም።
ግን የሃይማኖት ተቋማት የቀመረው ቀመር ሊሆን ስለሚችል እንደምታስታውሱ ብዙ ቦታ ላይ የሞታ ያለው ኦርቶዶክስ ስለሆነ አሁን በዚህ ቦታ ላይ ግርግር አስነሱ፣ ሙስሊሞች ባነሱበት ቦታ ላይ ግርግር አስነሱ። ይሄው በዚህ ቀን እኮ ሙስሊሞች እየተገደሉ ለማስባል እየሄደበት ያለው ርቀት በጣም የሚያሳዝን ነገር ነው። ኦኬ እንግዲህ እንደሰማችሁት ነው መረጃዎቹን። ዛሬም የአርሲ ኦርቶዶክሳውያን እንደዚህ ያለ መከራና ግፍን እየተቀበሉ ይገኛሉ። ኦርቶዶክሳውያን እንግዲህ ከዚህ ቀደም የሃይማኖት ተቋም ያወጣው መግለጫ ሰምታችኋል። ስለዚህ ቪዲዮ ደግሞ በተደጋጋሚ ሁኔታ በጣም ብዙ ኦርቶዶክሳውያን የሃይማኖት ተቋም ያወጣው መግለጫ እንዲሁም ብዙ ኢትዮጵያውያን እያመኑ ይገኛሉና ነገር ግን ኦርቶዶክሳውያን በእንደዚህ ያለ መልኩ ዛሬም ግፍ እየደረሰባቸው ነው ያለው። የሃይማኖት ተቋም ያወጣው መግለጫ ሙሉ በሙሉ ስህተት እንደሆነ ልታቁት የሚያስችል ይህ 100% የሚያሳያችሁ መረጃ ነው። ከኋላ የሰማችሁት መረጃ ማለት ነው። ይሄ ቁምቡላ ቤተ መቅደስ ውስጥ ተጣለ። የጦርነት ትርፉ እዩት። ኦርቶዶክሳውያን ባለማተቦች ይሄን ቪዲዮ አይተ የምታሳልፈው እውነት ህሊና የለህም አንተ ኦርቶዶክስ አይደለም። በእመቤቴ ስም ይሄ ገዳም የእናታችን ቅድስት አርሴማና የኢየሱስ ክርስቶስ ነው። ሰማይ ምድር የፈጠረ አምላክ ቤተ መቅደሱ 3 ዓመት ተዘጋ። እውነት ይሄ እያየ አትለፈን። ማገዝ የምትፈልጉ ለዚህ ገዳም የገዳሙ አካውንት እናስቀምጣለን። አደራ በእናታችን በቅድስት አርሴማ በሰማይ ምድር የፈጠረ በኢየሱስ ክርስቶስ ስም አግዙን። እነሱ ሰማዕታት ሆነዋል፣ ገዳዮቹ ግን ውሾች ሆነዋል። የካህናት መታረድ፣ የምዕመናን መገደል በዓለማችን በሀገራችን የአብያተ ክርስቲያናት መንደድ ስንሰማ ወደ እግዚአብሔር እንጮሃለን። ምን አረግንህ እግዚአብሔር፣ ምን በደልን እንላለን። እስራኤል በእውነትም ስለበደሉ ነው። እኛም ስለ በደላችን ነው ቅጣቱ እየደረሰብን ያለው። ቤተ መቅደሱ ተቃጥሎ ምኩራቦቻቸው ነደው የመገናኛው ድንኳን ፈርሶ ታቦተ ጽዮን ተማርካ ሕዝቡ ተግዞ በፈተና ውስጥ በመከራ ውስጥ ሆነው እግዚአብሔር ምን አረግንህ አይደለም ይሉት እነ ዳንኤል። ተመስገን ፈተናው ለመልካም ነው ለበጎ ነው ይሉ ነበር። ለአናብስትም እንዲጣሉ በወጣትነት ዘመናቸው እንዲገደሉ ሲፈረድባቸው ለበጎ ነው ይሉ ነበር። ፈተናውን ሁሉ ለበጎ ያደርግልን። እግዚአብሔር ከሁላችን ጋር ይሁን። ብፁዕ አባታችን ቃልዎት ያሰማልን፣ በረከታቸው ይደርብን። አሁን የማስደምጣቸው እንግዲህ የኢትዮጵያ ብሔራዊ ቡድን እንግዲህ የሴቶች እግር ኳስ ተጫዋቾች ወደ 80% አካባቢ ካልሲ ወደ ሉሲፈረስ እንግዲህ ተቀይረዋል እየተባለ ይገኛል። እውነት እላችኋለሁ በጣም እጅግ የሚያሳዝን ነገር ነው እየሰማን ያለነው በአሁኑ ሰዓት። እንጃ እንግዲህ ሁላችሁም የመረጃ ሰምታችሁ መውገዝ አለባችሁ ብዬ አስባለሁ። ይህን ነገር ሁላችንም በተቻለን አቅም ብሔራዊ ቡድን መፍረስ አለበት እየተባለ ይገኛልና አዎ ይህ ነገር መጥፋት ካለበት እንዲጠፋም ሁላችንም ተክተን መስራት አለብን። መፍረስ ካለበት እንዲፈርስ ማድረግ አለብን ብዬ አስባለሁ። ይህ ለኛ ለኢትዮጵያውያን አይመጥነንም። ስለዚህ መረጃውን ማስደምጣችሁ ይሆናል። የድምጽ ቅጂዎችም አሉ። በስነ ስርዓት ይህ ነገር እየተደረገ እንዳለ እንዲሁም ታዳጊ ወጣቶችን እያበላሹ እንደሆነ መረጃውን በስፋት ጋዜጠኞች እየዘገቡት ይገኛሉና እስኪ መረጃውን አሰምቻችሁ እንመለስ። በሴቶች ብሔራዊ ቡድን አባላት መካከል የተመሳሳይ ጾታ ግንኙነት መኖሩንና አሁን ላይ አስከፊ ደረጃ ላይ መድረሱ ተነግሯል። እስከ መቼ አድበስብሰን በማለት ይህንን የተናገሩት ጋዜጠኛ ሶፎንያስ እንየውና ጋዜጠኛ ግርማቸው እንየው ናቸው። ይህ ድርጊት ታዲያ በብሔራዊ ቡድኑ ላይ ዕለት የአቋምና የውጤት ማሽቆልቆልን አስከትሏል። የቪዲዮም ሆነ የድምጽ መረጃዎች እጃቸው ላይ እንደሚገኝ የተናገሩት ጋዜጠኞቹ ይታረም ብለን በተደጋጋሚ የተናገርን ቢሆንም ይህ ሊሆን ባለመቻሉ ይፋ ለማድረግ ተገደናል ብለዋል። የመደመር ምልክቷን እየተጫናችሁ ቤተሰብ ሁኑ። ከእግር ኳሱ ይውጡልን። አይውጡ። ልክ ነው። ይውጡ ከእግር ኳሱ። ከፈለጉ ራሳቸው እዛ ቤታቸው እንደፈለጉ ይሆኑ። አዎ ምክንያቱም እርግጠኛ ነኝ ሃይማኖት አላቸው። አዎ የትኛውም ሃይማኖት ኢትዮጵያ ውስጥ ማንም አይቀበለውም። ይሄንን ጉዳይ ማንም የማይቀበለው ነው። የትኛውም ሃይማኖት ማለት ነው። ለመስማት እንኳን የሚቀፍ ነገር የሚቀፍ። ስለዚህ ከዚህ ነገር የሚወጡበትን መንገድ መጀመሪያ ማመቻቸት ያው ዋናዎቹ ልጆች ናቸው። ዋናዎቹ በግ መጠየቅ አለባቸው። ዋናዎቹማ የመጀመሪያዎቹ በካዮቹ መጠየቅ አለባቸው። በነገራችን ላይ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ኢሳያስ ጅራን በጉዳዩ ላይ የተወሰነ ሀሳብ እንዲሰጡ ጠይቄያቸው ነበረ። እርሳቸው ከማህበራዊ ጉዳይ ሴቶች ጉዳይ ጋር ጉዳዩ እንዲይዙ አድርገን እኛም አስፈላጊውን ማስረጃና መረጃ ለመስጠት እኛም ደግሞ እንደተባሉ
ብዙ ተጫዋቾች የሚገኝ ከሆነ የብሔራዊ ቡድን ተጫዋቾች ከሆኑ የሚበተኑት እናባራለን። ለብሔራዊ ቡድኑም እንዳይመረጡ እናደርጋለን። ክለብ ላይ የሚያሉ ከሆነ ከክለብ እንዲወጡ እናደርጋለን። ሙሉ በሙሉ ከእግር ኳሱ እንዲወጣ እናደርጋለን። እሱን ለማድረግ ከፍተኛ ስራ እየሰራን ነው። የእናንተንም እገዛ እንፈልጋለን ብለው ነግረውናል። ስለዚህ ይሄው መረጃውን አቅርበናል። የኢትዮጵያ እግር ኳስ ፌዴሬሽን ሲሪየስ እርምጃ እንደሚወስድ ይጠበቃል። አሁን መነሻቸው ክለብ ስለሆነ ሶፊ ክለቦች መጀመሪያ ያጥሩ ይሄንን ጉዳይ ሲሪየስሊ። ለምሳሌ ዝም ብሎ በወረደ ደረጃ አሁን እዚህ ጋር መሸፋፈን በቃ ይብቃ። ትውልድ እያለቀ ነው። ነገ ወደ እግር ኳሱ የሚመጣ ሴት እግር ኳስ ተጫዋች ሊጠፋ ነው። ስለዚህ ያ ነገር እንዴ አሁን ይሄንን ፕሮግራም የሚሰማ ሰው አስበዋል ሰፊ የሴት ልጅ አባት የሴት ልጅ እናት ልጇን አምና ለእግር ኳስ ተጫዋች ልትልክ ነው። ይሄንን ፕሮግራም ዛሬ ሰምተው ግን መውጣት ስላለ እኛ እስከ ዛሬ ሸፋፈንን። ምን እናርግ? ሸፋፈንን። ቢያንስ ልጆች ናቸው፣ ህፃናቶች ናቸው፣ ታዳጊዎች ናቸው። ህይወታቸው እንዳይበላሽ ቤተሰቦቻቸው እንዳያዝኑባቸው ደባበቅን። ግን አሁን ተንሰራፍ ጭራሽ ስደብቀው በጥፍ ቅድም ምን ያህል ያስቀመጠው ነገር አለ 89% እኮ ማለት እኮ ኦልሞስት 100% በለው እኮ ሶፊ ሁሉም ተጫዋቾች አደጋ ውስጥ እንዳሉ የሚያሳይ ነው። ይሄ ሲባል ግን ደግሞ ሴት እግር ኳስ ተጫዋቾችን እያያችሁ ሁሉንም በዛ ደረጃ አድማጮች እንዳትገምቷቸው። በጣም ንጹሃን አሉ። ይኸው እንደነ ህይወት ደንጊሶ አይነት የቀድሞ ተጫዋች አጋልጣለሁ እያሉ የሚናገሩ አሉ። ተው ብያቸዋለሁ የሚመክሩ አሉ። ንጹሃን አሉ። ንጹሃንም አብራችሁ አጨፍልቁ አድማጮች እንዳይጨፈልቁ አደራ። ይሄን በጣም ካደራ ጋር ግን ማጆሪቲው ግን በቃ ተበክለዋል። እዚህ ውስጥ ገብተውበታል። በቃ ወደድንም ጠላንም ገብተውበታል። እንደ ትክክለኛ ነገርም እያዩት ነውና ስለዚህ ክለቦች ወላጆች እንኳን ይቸገራሉ። ገብቷል። መቼም ለወላጅ ሁሉ ነገር ወላጅ ሊደርስበት አይችልም። ክለቦች ግን ያውቃሉ ማን ምን እንደሆነ። የተለያዩ ተጫዋቾችን ኢንተርቪው በማድረግ ይለዩዋቸዋል፣ መለየት ይቻላል። በኢትዮጵያ ሴቶች ብሔራዊ ቡድን ውስጥ ግብረ ሰዶም እየተፈጸመ ነው ተባለ። በዚህ ጉዳይ እውነት ይህ ድርጊት መች ተፈጸመ? አሁንስ በምን ሁኔታ ላይ ነው ያለው? የሚሉትን ጋዜጠኛ ሶፊና ግርማ ሰፋ ያለ ማብራሪያ ሰጥተዋል። ኮፒ ሊንክ ሼር እያደረጋችሁ ተከታተሉት። የተመሳሳይ ጾታ ግንኙነት በሴቶች እግር ኳስ ላይ በከፍተኛ ሁኔታ ላይ ተንሰራፋው። በከፍተኛ መደባበቅ አያስፈልግም። ይሄ በሃይማኖትም በሀገራችን ሕግም የተወገዘ የተከለከለ ነገር ላይ ነው እየተፈጠረ ያለው። በዛ ላይ ገና ጀማሪ እግር ኳስ ተጫዋቾች ጭምርን ወደዚህ አይነት ነገር ነባሮቹ እየሳቡ እየከተቷቸው ነው። ትውልድ እየተበላሸ ነው። አደጋ ውስጥ እየገባን ነው። ይሄ መታረም አለበት። ትንሽ እናንሳው ሶፊ፣ ይሄንን ጉዳይ ትንሽ አይደለም በደንብ ነው የምናነሳው። ግርምዬ ድምጾችም አሉን፣ ድምጾችንም እንለቃለን። ያው ግርምዬ ረጅም ጊዜ በዚህ ጉዳይ ላይ ረጅም ጊዜ ስንሰራ ነው የቆየ ነው። በነገራችን ላይ ምስጋና በተለየ መንገድ ግርምሾም እንዳመሰገንከው ምን ያህል ጌታቸው ጅቦን ከልብ እናመሰግናለን። ብዙ መረጃዎችን በመስጠት ብዙ መረጃዎችን በማቀበልና የተለያዩ የስለላ የሚመስሉ ተግባሮችን በመስራት ጭምር በጣም ጠንካራ ስራ መስራት የቻለ ነው። ይሄ ፕሮግራሙ አየር ላይ እንዲወጣ አንዱ ምክንያት ነውና በጣም ከልብ እናመሰግናለን ይህንን በማድረጉ። ይህንን ነገር እንግዲህ ብዙዎች ይደባብቁታል፣ ብዙዎች አይቶ እንዳላዩ ያልፉታል። ግን በተደበቀ ቁጥር እየበዛ ነው፣ እንዳሸዋ እየጨመረ ነው ያለው። ስለዚህ በአስቸኳይ መቆሚያ መኖር አለበት የሚል አቋም በመያዝ ሲዲ ስፖርት ነገሩን ከስር መሰረቱ በማጥራት በኢንቨስቲጌሽን መንገድም ስራዎችን በመስራት ይህን ፕሮግራም ይዞ ለመቅረብ ተገዷል። ይሄ እንግዲህ ትውልድ የሚያበላሽ የነገ ትውልድ አሁን ትሰማለህ ግርምዬ የሚለቃቸውን ድምጾች የቀድሞ ተጫዋቾች እነ ህይወት ደንጊሶ እናት ልጅ አልባ ማድረግ ምን አይነት መጥፎ ስሜት እንደሚሰጥ አስቡት እያለች ነው እሷ ስትናገር የነበረውና የመጀመሪያውን ድምጽ እንዳሰማ ግርምሾ ፍቀድልኝ ይቻላል። በነገራችን ላይ ስማቸውን አሁንም እንዲታረሙ ስማቸውን ሆን ብለን ጢን የሚለው ስማቸው እንዳይጠራ ነው ያደረግነው። ሆን ብለን ነው ስማቸው እንዲጠራ ያደረግነው። ግን ያው እንደው ይበልጥ ህይወታቸው እንዳይበላሽ ይበልጥ ደግሞ ሌላ ጣጣ ውስጥ እንዳይገቡ በማሰብ ስማቸውን ጢን በሚለው የደበቅነው ስም ሲጠራ ነው። ልጅቷ ስም ትጠራለች። ስለዚህ ስም እንዳይነሳ ማለት ነው። ከከሌ ጋር ግንኙነት ነበር። በጣም ታዋቂ የኢትዮጵያ ብሔራዊ ቡድን ተጫዋቾች ስማቸው ቢጠራ የሚያስደነግጣቸው ሰዎች ናቸው ያሉት እና የኢትዮጵያ ብሔራዊ ቡድን ተጫዋቾች በብዛት የኢትዮጵያ ብሔራዊ ቡድን ተጫዋቾች ናቸው። በጣም ብዙ ምናቃቸው ምናከብራቸው ሴቶች አሉበት እዚህ ውስጥ እና ይሄ በትልቁ ጥያቄ የሚያስነሳ ነው። ዙሮ እኛ ግን እስቲ ለአሁኑ በተወሰነ መንገድ ይሄን ፕሮግራም ገና ይቀጥላል። የማይቆም ከሆነ ገና የሚወጡ ቪዲዮዎች፣ ሌሎች ድምጾችም ይኖራሉ። ሌሎችንም ግን አሁን ቢያንስ ማስደንገጫ
የሚሆን በቂ ማስረጃዎችን ለማቅረብ እንሞክራለን። ፍሬን እንዲይዙ ማለት ነው። ፍሬን ይዘው እንዲታረሙ ወዴት ነው እየሄድን ያለ ነው የሚለውን ቆም ብሎ እንዲያገናዝብ፣ ክርስቲያንም ወደ ቤተክርስቲያን፣ ሙስሊም ከሆኑ ወደ መስጊድ ሄደው ይቅርታ ጠይቀው ፈጣሪያቸውን ተጸጽተው ንስሐ ገብተው በየሃይማኖታቸው ወደ ትክክለኛው መንገድ እንዲመጡ ለማድረግ ነው ዋናው የዚህ ፕሮግራም ዋነኛ ዓላማ። ከቀጠለ ግን አሁንም ስም ወደ ማጋለጥ ቪዲዮዋቸውን ወደ መልቀቅና መሰል ነገሮች ልንሄድ እንችላለን።